በፊት ላይ ከታተል ነበረና በፊት ላይ ከታተልህ ነበረ። እሺ አንድ ጥያቄ ልጠይቅ ነበረ። እሺ ሌላ አሁን 23 አመቴ ነውና ከ17 አመቴ እስከ 22 አመቴ ብዙ ከባድ ጊዜ ነው ያሳለፍኩት። በማላውቀው ሰው የተጨማለቀ ህይወት ነበር። ማለትም በልጅነቴ ነው ገና ወደ ትዳራዊ ህይወት ውስጥ የገባሁት። የመደብደብ የፍቅር ጥሩ ህይወት የለኝም በአጠቃላይ ማለት ነው። ማለት ጸበል ሄጄ ነው ገና በቅርቡ ራሴን ያወቅኩት። በጣም ብዙ ነው ልጁ ያሰቃየኝ ያለ ፍላጎት ጭምር ማለት ነው። የኔም ብቻ ሳይሆን የቤተሰብ ህይወት ነው ሁላ የተመሰቃቀለው። ገና 11ኛ ክፍል ሆኜ ነው የማውቀው። በጓደኛዬ ምክንያት ነው ያወቅኩት ማለት ነው ልጁ እና ደስ ሲለው ሌሊት መጥቶ ነበረ እያስፈራራ የሚያስወጣኝ ማለት ነው። እና አከራችን ስሰማ ከዛ ቤት ለቀቅን። ከዛ ደግሞ አብሬም ሲሆን ደግሞ ሌሊት ሁላ ነበር ደብድቦ የሚያስወጣኝ። ቤተሰቦቹ ቤት ሁላ አድር ነበረ። እቤት ከእናቴ ጋር ስኖር 15 ቀን አያስቀምጠኝም፣ እየጎተተ ነው የሚያስወጣኝ። እሱ ጋርም ሲሆን ደግሞ አያኖረኝም ጭራሽ። በቃ እንደሚፈልገው ሆኜለትም ታዛዥም ታማኝ ሆኜለትም እንደ ኩዮቼ ሳሎን እየሰራሁኝ ብዙ ጊዜ ጓደኞቹ ቤት ይመጣሉ እና እንደሚሆነው ትዳር ላይ መሆን እንዳለበት ሆኜለትም ትክክል አልነበረም ለኔ እሱና። አሁን ራሴን ካወቁ በኋላ ደግሞ ምንም ነገሮችን መርሳት አልቻልኩም። ለምንድን ነው የሁላ ነገር መስቅልቅል ከወጣ በኋላ ከረፈደ እውነቱን ያወቅኩት ብዬ በጣም ነው የሚሰማኝ። ግንኙነትም ለመመስረት በጣም ነው የምፈራው። በቃ ሁሉ ነገር መስቅልቅል ብሎብኛል። ገና አሁን ነው በቅርቡ ስራ የጀመርኩት የሆነ ኮንስትራክሽን ውስጥ እና ወይ እንደ ኩዮቼም አልተማርኩም። በቃ ሁሉ ነገር ከሰው ጋር ነው የማነጻጸረው። ከዛ ሰፈርም ስላልወጣሁኝ ደስተኛ አይደለሁም። ከዛ ሰፈር አለመራቂም ጥሩ ስሜት አይሰማኝም። በቃ ሁሉ ነገር ወደ ኋላ ነው የሚመልሰኝ። እያሰብኩኝ በጣም ነው የሚጨናነቀው። የራሴ የምለው ሰው ደግሞ የለኝም። ሁሉንም ሰዎች አጥቻቸዋለሁ። በቃ ለማን ለማከር ያለሁበት ስሜት ማንም ሰው አያውቅም። ቤተክርስቲያን ሄዳለሁ። በቃ ጠንካራ ለመሆን እሞክራለሁ። ግን በቃ ሰፈር ውስጥ ምናምን መንቀሳቀስ አልቻልኩም። ያለውን ነገር ወደ ኋላ ነው ሁሌ የማስበው። እንዴት ነው ከዚህ በኋላ ራሱ ግንኙነት የሚኖረኝ? እንዴት ነው ትዳር የሚኖረኝ ከዚህ በኋላ የሚለው ነገር በጣም የሚያስጨንቀኝ። ለእኔ ምንም ነገር ሳልጠቀምበት እድሜ ሄዷል ብዬ ነው የማስበው። በዜሮ ነው እንዳለው የሚሰማኝ እና ሌክሶ ምን ትመክረኛለህ? ቢያንስ ለእናቴ ህይወቴ ቢቀየር ደስ ይለኛል። የተሻለ የትዳርሽ ሁኔታ ቢኖረኝ ደስ ይለኛል። ምን ላይ ነው የትዳርሽ ሁኔታ? ኧረ ይኸው 8 ወር ሊሞላን ነው። ሽማግሌ በተላከ በ20 ቀን ምናምን ነው። በጣም ሲያስፈራራኝ ለሊት ወጣሁኝ። ሽማግሌ በቃ ከዚህ በቃ ይሄ ህይወት 3 አመት አልፏቸዋል። በቃ 10 ትታረቃላችሁ፣ ትጣላላችሁ እንዴት ነው ተብሎ የዛሬ አመት አካባቢ በዚህ ሰዓት በጣም ታምሜ ነበር። እኔ ሐኪም ቤት ነገሮች አልተስተካከለም። ጸበል ሄጄ ነው ወደ ራሴ የተመለስኩት ማለት ነው። እና ቤት መጥቶ ይቅርታ ጠይቆ ከዚህ በኋላ እኔ እስተካከላለሁ እቀየራለሁኝ ብሎ ነበረ። ከዛን ሽማግሌ ላክ እኔ መለወጤ በዛ ይታወቁ ምናምን ነገር ብሎ አብረን መኖር ጀመርን። ከዛ ሽማግሌ በተላከ 20 ቀን ሳይሞላ ነው መልሰን የተጣላ ነው ማለት ነው። ከዛ ቤተሰብ አክስቴ ወደ ሐምሌ ወር ላይ የገብርኤል ጊዜ ገዳም ወስደኝ ራሴን አወቅኩ ማለት ነው። ከዛ እሱ እንደለመደው ሲያስፈራራ ምን ሲል ምናምን እንደ ድሮ አልሆነለት ሲል አለ። ከዛ መስከረም ላይ ወደ ክስ ገባን። በተላኩ ሽማግሌዎች ፊት አስፈረምኩት አጠገቤ በቃ እንዳይደርስ ብዬ ማለት ነው። አሁን ከተለያየን 189 ወር ማለት ነው። ግን አንድ ሰፈር ነን። ተፋታችሁ ማለት ነው? አንድ ላይ አይደለንም። አዎ 8 ወር ያልፈናል። አንድ ላይ አይደለንም። አሁን የሚገርም ነገር እንደዚህ ሆኖ ግን በቃ በጣም ነው የሚከታተለኝ። እሱ አሁን የራሱ ህይወት አለው። ግን በቃ እኔ በጣም ነው የሚከታተለኝ። ሲም ቀየር ያለው ድብቅ ቤተሰብ ብቻ የሚያውቀው። ግን የበፊት ሲሜንም ደግሞ አልቀየርኩትም። በጣም ነው የሚከታተለኝ። አሁንም ቴክስት ልካል፣ ይደውላል በተለያየ ስልክ። እዚህ ቦታ ነበርሽ ይላል። አንቺ ብቻ ነሽ ሌላ ሰው መሆን አትችይም ይላል። እሱ ግን አሁን ትዳር መስርቷል ማለት አሁን በአንዴ መቼም ህይወት መመስረት ይከብዳል። እኔ ላይ ደርቦም ሊሆን ይችላል። በእርግጥ ለእኔ ታማኝ አልነበረም።
ብዙ ነገር ነበር ፊት ለፊት ያደረገ የነበረው እንደ መብቱ ቆጥሮ ማለት ነው። እና አሁን ላይ ተለያይተናል። ግን እንዴት አድርጌ ሰው ልመን? እሺ እድሜሽ ምን ያለው? እኔ አሁን ገና 23 ልሞላኝ ነው። ግን በቃ ምንም ያሳለፉትን ነገር ምንም መርሳት አልቻልኩም ጭራሽ። እሺ ሚዩት አድርጊና አዳምጪኝ። እሺ አሁን ምን መሰለሽ፣ ይሄ ያንቺ እንደዚህ መሆን አይገባውም። ለሱ ገብቶሻል። አንድ ግለሰብ ነው የጎዳሽ፣ አንድ ሰው ነው የጎዳሽ። ሰው በጣም ጠንካራ ሰው ሆነሽ የተሻለ ህይወት ኖረሽ ነው እንደውም መበቀል ያለብሽ ይህንን ሰው በስኬትሽ፣ በለውጥሽ፣ በደስታሽ፣ በሳቅሽ እንጂ እንዲያዝነሽ ሰው ማመን አቃተኝ ብለሽ በቃ እንደዚህ ብቸኛ ሆነሽ ራስሽን ጥለሽ ምናምን ስትኖሪ እሱ ደስ ነው የሚለው። ከሰርድና ምላሽ ነው እንደዚህ አይነት ሰው። የጎዷችሁን ሰዎች መበቀል የምትፈልጉ ከሆነ ዋጋችሁን ከፍ አድርጉት። ኤክስፔንሲቭ እንደሆናችሁ ገብቷችሁ፣ ኤክስፔንሲቭ እንደሆናችሁ፣ ውድ እንደሆናችሁ አሳዩቸው። በምን ይሄ እነሱ በጎዷችሁ ጉዳት ወድቃችሁ የቀራችሁ ሳትሆኑ እንደውም የበለጠ አይምሯችሁ ጥሩ የሚያስብ ስለ ወንድ ልጅ አሁን ኔጌቲቭ እያሰብሽ ህይወት እንደዚህ ማንን ማመን አልቻልኩም ስትይ እሱ ደስ ነው የሚለውለት። ምክንያቱም ስቲል ጭንቅላትሽ ውስጥ ነው ያለው ማለት ነው። ያንቺ ጭንቅላት አይገባውም ለእንደዚህ አይነት ሰው፣ ለጎዳሽ ሰው፣ ለበደለሽ ሰው፣ ይህን ሁሉ ላረገሽ ሰው፣ ላላከበረሽ ሰው፣ ቤት ኪራይ ሳይከፍል በነፃ ጭንቅላቴ ውስጥ እንዲኖሩ በጣም ውድ ዋጋ ያላቸው ጥሩ ያደረጉልኝ ሰዎች ብቻ ናቸው። ጥሩ የሆኑ ጥሩ ያስቡ ለእነሱ ነው ይሄ ጭንቅላት የሚገባው፣ ዘውትር ላስባቸው የሚገባው። ገብቶሽ? አይምሬ ውስጥ ኤክስፔንሲቭ የሆነ አይምሮ ውስጥ ኤክስፔንሲቭ ሰዎች ናቸው የሚቀመጡት እንጂ የረከሰ ሰው የወደቀ ራሱ የጣለሽ የገፋሽ እንዴት እዚህ ውስጥ እንዲገባ ትፈቅጃለሽ? ውርቶሻል። አይ ነው ግን አውልቀሽ ታዩ። ወደፊት ትልቅ ነገር ይጠብቅሻል። በራስሽ ተማመኝ። በጣም ቆንጆ ሴት እንደሆንሽ እመኚ። ብዙ ሰው የሚፈልግሽ ተወዳጅ እንደሆንሽ፣ ህይወትሽ ወደፊት መቀጠል እንደሚችል እልህ የያዝሽ ከለውጥሽ ጋር ስራ ጀምረሻል። አሁን ገንዘብ ያዥ ምናምን የተሻለ ስኬታማ የቢዝነስ ሰው ስለመሆን በጎን ሌሎች ንግዶችን መጀመር ምናምን ራስሽን ስኬታማ ሴት ስለማድረግ ገብቶሻል። ሰው ሲያይሽ ያ ሰው እድገትሽ፣ ለውጥሽ፣ ሳቅሽ እያማረብሽ ህይወትሽ እያማረ ደግሞ ልባም የሆኑ ደግሞ ፈጣሪ የሰጠሽ ደግሞ አንድ ሰው በህይወትሽ ደግሞ ይመጣና ህይወትሽን ደግሞ የበለጠ ገነት ያደርገዋል። ያኔ የጎዱሽ ሰዎች ጨርቃቸውን ጥለው ነው የሚያብዱት። ገብቶሻል። ወድቀሽ እንድትቀሪ ነው የሚፈልጉት በመሰረቱ። ስለዚህ ከጭንቅላትሽ ነቅለሽ አውጪው። አይገባውም ጭንቅላትሽ ከዛሬ ጀምሮ አንቺ እንድታስቢው። ገብቶሻል አይደል? ከዛ አካባቢ ከዛ ኤንቫይሮንመንት ራቂ። ከተጎዳሽበት ቦታ አዲስ ህይወት ያስፈልግሻል። አዲስ ገጽ መግለጥ አለብሽ። አዲስ መንገድ መጓዝ መጀመር አለብሽ። እያመሰገንሽ ጤነኛ በመሆንሽ እያመሰገንሽ ፈጣሪ የሰጠሽን ህይወት በደንብ አመሰግናለሁ እያልሽ ወደፊት መጓዝ ነው። ወደፊት ብዙ ነገር ይጠብቅሻል። ወደኋላ የምታዩት ጎበዝ አንዴ ዞር ብላችሁ አየት አድርጋችሁ መመለስ ብቻ ነው። እሱም ኤክስፒሪየንስ ለመውሰድ ብቻ ነው። ምን ስህተት ሰራው፣ ምን ነበር ፌል ያደረኩት፣ ከዛ ምን ልማር ለወደፊቱ የሚለውን ብቻ አየት አድርጋችሁ ወደፊት ብቻ እንጂ አንዳንድ ሰው ስታክ ያደርጋል ወደኋላ ዞሮ አይቶ በቃ እዛው የኋላችሁ የትናንታችሁ ላይ ማለት ነው። ስለዚህ እንደዛ ነው መሆን ያለበት። እሺ እኔ እናት ተግባባን? ዲክሱ እግዚአብሔር ያክብረልኝ። እሺ አመሰግናለሁ በጣም እሺ። እኔም አመሰግናለሁ። እሺ በርቺ። እሺ እሺ። አስቸጋሪ ነው ፍቅር እኮ በቃ አሁን በቃ ኧረ እኛ አሁን እንዴት ነው ቆይ እንዴት ነው የምናገባው? ይሄንን እየሰማ ነው ጎበዝ። ያገቡት ራሱ እኮ እንደዚህ ነው በቃ እንትን የከባድ ሚዛን ላይ ናቸው፣ ከባድ ጉዳይ ላይ ናቸው ያሉት። ምንድን ነው ነገር? ወይ ሲንግልነት ይለምልም ጎበዝ፣ ሲንግልነት ቢለመልም ይሻላል ወይስ እናለምልመው? እናለምልመው ይለምልም እንበል ወይ ታሪክ። እሺ ምን እንታዘዝ? የሆነ ነገር ግራ ተጋብቼ ነው አንተን ለመጠየቅ የመጣሁት እና የሆነ ጓደኛ ነበረኝ እና እኔ የምኖረው አዳማ ነው፣ እሱ የሚኖረው አዲስ አበባ ነው።
እና ከዚህ በፊት 1 አመት ምናምን ቆይተናል። የእሱ ስራ ኢንጂነር ነው እና በየቦታው ስራው ያስኬደዋል። በየቦታው ነው ድርጅት ያለው። ከዛን አመት ምናምን ቆየና በመሀል ተጠፋፋን። በቃ እሱ መርቀት ሲፈጥር እኔም በቃ የሆነ እንትን የማለት ደረጃ ደረሱ። ከዛን በመሀል ተጠፋፋን የለን ነበረ። ከስንት አመት በኋላ ከ2 አመት በኋላ መጣና የጠፋሁት ለእንደዚህ ነው፣ በቃ ስራው ቢዚ አርግቶኝ ነው፣ እንደዚህ ሆኜ ነው። ለምን እስከዛሬ የት ነበርክ ምናምን ስለው መደወል ትችል ነበር ምናምን ስለው አዎ ግን ስራው በጣም ቢዚ አርግቶኝ ነው ምናምን ነገር አለኝ። እንዴት ነው እንደዚህ የምቀበልክ? 2 አመት ድረስ ጠፍተህ መተክ አሁን ስራ ቢዚ አርግቶኝ ነው ምናምን። ከዛ በፊት አብሬ እየሄድኩ ነው በየሀገሩ ስራ የሚሰራ የነበረው እና በመሀል እኔ ስራ የራሴን ስጀምር መሄድ አቆምኩ እና መጣ አሁን ድጋሚ። እሺ ያልኩት ከዛን እንገናኛለኝ። እሺ ግን ሳገኘው አዲስ አበባ ሄጄ እኔ ከዚህ በኋላ የምፈልገው ቁም ነገር ነው፣ በቃ ከዚህ በኋላ ስሪት እናድርገው፣ ሁሉ ነገር ተመቻችቶልኛል፣ ስራም አዲስ አበባ መስራት ጀምሬያለሁ፣ ስለዚህ ስሪት እናድርገው ምናምን አለኝ። እሺ ምናምን ነገር አልኩት። ከዛን አሁን እየተደዋወልን ምናምን ለ3 ቀን ለ4 ቀን ምናምን በመሀል ጥፍት አለ። ምንድን ነው ምናምን ስለው በቃ ስራ ቢዚ ሆንኩ ነው የሚለኝ። እኔ ግራ ተጋባው። በቃ ስሪት እናድርገው ይለኛል፣ ከዛም በመሀል ይጠፋብኛል እና ግራ ተጋባው። ግን እወድሻለሁ፣ እንደዚህ እኔ ከአንቺ ጋር ልጆች መውለድ ማግባት ነው የምፈልገው ምናምን ይለኛል። ግን በመሀል የሚጠፋው ነገር ምንም ሊገባኝ አልቻለም። ወይ እንድቆርጥ የሆነ በቃ የምትመክረኝ ነገር ካለ ነገረኝ። እንዴት ነው የተዋወቃችሁት? ትውውቃችን እዚህ አዳማ የሆነ ድርጅት ነበር እና ኢንዱስትሪ እሱን ለመስራት መጣና በአጋጣሚ እኔ እዛ ጓደኛ ነበረች የምትሰራ። ከዛን በአጋጣሚ ነው የተያየ ነው። ከዛን ምግብ አብረን በላን እዛ ስታፍ ላይ። ከዛም በዛ ትውውቅ ነው የጀመርነው። እሺ አሁን ይሄ ድመጣ ይላል ነው ብልሽ ድርግም ይላል ነው ሲጠቀላል። አዎ ይመጣል። ከዛን ሲመጣ ደግሞ ምንድነው የሚለው እኔ ቁም ነገር ነው ካንቺን ፈልገው ስሬስ እናድርገው፣ አትጥፊ፣ ከዚህ በኋላ እንደዋወል ምናምን ይለኛል። እሺ ምናምን ብዬ ስቀበለ ደግሞ በመሀል ጠፍት ይላል። የት ሄጂ ነው ምጣፋዋል? ስራ ሆኜ ስራ ቢዚ አርግቶኝ ነው የኔ ነገር። ስራ ታውቂዋለሽ፣ በየሀገሩ ነው የምዞረው እና አሁን ደግሞ ተስተካክሏል። በቃ ምን ያህል ጊዜ ነው የሚጠፋው? ኧረ 3 ወርም 4 ወርም በጣም የሚቆይበትም ጊዜ አለ። በመሀል ግን ይደውልና በቃ ናፈቅሽኝ ምናምን ነገር ነው የሚለው። ከዛን ግራ አጋባለሁ እኔ ምንድን ነው አላማው ማለት። እዛ ጓደኞቹ ፊት ይወስደኛና እኔ ከዚህ በኋላ ቁም ነገር ነው የምፈልገው፣ በቃ ስራዬንም ቀይሬያለሁ፣ አዲስ አበባ ገብቻለሁ፣ ስለዚህ ስሬስ እናድርገው አለኝ አሁን በቅርቡ። እሺ ምናምን ብዬ ደግሞ ስቀበል አሁንም ጥፍት ይልብኛል። ከዛን ግራ ተጋባው ምን እንደምወስን። እሺ እስቲ አዳምጪኝ፣ አሁን አዳምጪኝ፣ ሚዩት አድርጊና። አንደኛ ሰውየው በወረፋ ስለሚያወራችሁ ነው። እሺ አንደኛዋን 1 ወር፣ አንደኛዋን 1 ወር፣ አንደኛዋን 1 ወር፣ በ4 ወር ይደርስሻል አንቺ ማለት ነው። ያቶሻል። አንደኛ ወንድ ልጅ ይኸውልሽ ከወደደሽ ተራራ ራሱ በረሃ ራሱ አቋርጦ ይሄዳል ለአንቺ ከወደደ። ምንም አያቆመውም። ቢዚ ነኝ ምናምን የሚል ተራ ምክንያት አይሰጥሽም። ካልወደደሽ ደግሞ ወይም ጨዋታ ድራማ ከሆነ የሚሰራው ደግሞ አጠገብሽ ሆኖ ጎረቤትሽ ሆኖ ውይና ቢዚ ኮኝ ደክሞኝ እኮ ይልሻል። ስለዚህ አንቺ የሄደ እቃቃ ጨዋታ ብልጭ ድርግም የሚሉ ሰዎች አለ ምክንያት ጠፍተው አለ ምክንያት የሚመጡ ሰዎችን አትቀበሉ። በነገራችን ክብራችሁ ይሻላል። በፈለጉበት ሰዓት እየመጡ በፈለጉበት ሰዓት እንደሚያገኛችሁ ካሰቡ አደገኛ ነው። ያ እንደ እቃ ነው የሚቆጥሯችሁ። ይህ ሰውነታችሁን፣ ማንነታችሁን፣ እናንተነታችሁን ሳይሆን በቃ ከእናንተ ጋር መጥተው እንደፈለጉ ዘለው ከዛ በኋላ ደግሞ ጥፍት ይላሉ። ህይወት አይደለም ከእናንተ ጋር የሚፈልጉት። ገብቷችኋል? እኔ አፈቅርሻለሁ ከአንቺ ጋር ቁም ነገር ነው ምናምን የምፈልገው እያለሽ ልብሽን ወይ እንድታረፊ አያደርግሽ ወይ እንድትበሪ አያደርግሽ። ስለዚህ አደብ የምትገዢው አንቺ ነሽ። ዲም ላይት ብልጭ ብሎ ብልጭ ድርግም እያለ ሲያስቸግርሽ ብልጭ ብሎ ድርግም ሲል እዛው ሶኬቱን ትነቂዋለሽ፣ ተገላገልሽ። በቃ በርሽን ዝጊ። ከዛሬ በኋላ እናትዬ፣ እማምዬ፣ ማማዬ፣ አባ፣ እማ እያላችሁ አትጃጃሉ።
ገብቶሻል? አስወጪው ከህይወትሽ በፍጹም ደግመሽ እንዳታገኙ። አይ ብለሽ የምትቀጥይበት ከሆነ ግን ጨጓራሽ ተቃጥሎ ታስታውሽናለሽ። እኛ አሁን እየነገርኩሽ ያለሁት ተግባባን? አባሪው ገብቶኛል። እንደዛ ነው። እሺ አመሰግናለሁ አሌክስ። ከባድ ነው ነገሩ። ከሯል። ዲም ላይት ወይ ጣጣ ቢዚ ሆኜ ነው አለ። 4 ወር እኮ እኔ መሰለኝ 1 ሳምንት እየጠፋ ነው ይመስል 4 ወር ኦልሬዲ እኮ በቃ እያገባ ነው የመጣው ማለት ነው። ሰው እያገባ ትንሽ 4 ወር ያቆያቸውና ምናምን ትቶ ደግሞ እንደገና ይመጣል። ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እስቲ ሜምበር እና መጀመሪያ ስመጣ ያው ብር መጀመሪያ ስመጣ ለሱ ነበር የላኩት የመጣሁበትን ማለት ነው። ከዛ እዛ አብረን እንዳለን ብር ላለክለት ቃል ገብቼለታለሁ። ያው እኔ በሰው ፊት ሳይሆን እኔ እና እሱ ብቻ ማለት ነው። እሺ። እና እኔ ብር ማለት እኔ ህጋዊ ባልሽ ነው? አዎ። እና እኔ ብር ማለት እኔ እና እሱ እዛ መጀመሪያ ስንኖር ግብቡነት ብዙም የለንም እና የብር የመያዝ አቅም ስለሌለው እኔ አረብ ሀገር ቆሜ ሰርቼ ለአንተ ብር አልክልህም ብዬ ቃል ገብቼለታለሁ ማለት ነው። የገባት ፍጥራሽ? እሺ። አሁን ማለት በሰርችም እንትን በልክለትም ቁም ነገር ላይ ስለማይውለው እና አንተም ስራ ባለህ ነገር ስራ ተቋቋም፣ እኔም ደግሞ አንተም ደግሞ ትክክለኛ ሰው ከሆንክ ኢንሻላህ የሰራሁበትን ደግሞ ያኔ የምንጠቀምበት ይሆናል ብዬ ከዛ ቀጠልኩኝ። የመጣሁበትን እዳይን ከፈልኩኝ። ከዛ ከፍየው እያለ አላከችልኝም ብሎ ካደኝ። ከዛ ለምንድን ነው እንደዛ የምትለው? ምን ሆነህ ነው ምናምን ብዬ ስለው አይ ድጋሜ ላኪልኝ አልበቃኝም፣ የላክሽልኝ አልበቃኝም ምናምን ሲለኝ እኔ ከመጣሁበት በላይ እጥፍ አድርጌ ነው የላኩለት ማለት ነው። ከዛ በቃ እኔ ካልፈለግሽ ብር ከኔ በእኔ ምናምን ካላስገባሽ ካለግሽ ምናምን አለ። አይ እንዲህ አይነቱ አይመቸኝም፣ አንተም ስራ እኔም እዚህ እየሰራሁ ነው፣ የሰው ፊት እያየሁ ነው ምናምን ብያልኩት እና በቃ ቤተሰብም ዘንድ ሄዴ ለሰውን በቃ የሚያወራው ክዳኛለች፣ ከርታኛለች፣ ብር አትልክልኝም፣ እንደገና ደግሞ የሄደችበትንም ዕዳዋን አልከፈለችኝም ምናምን ብሎ ሲል ከዛ ብዙ ሰው በቃ ለብዙ ሰው እንደዛ ብሎ ሲያወራ እኔ በራሴ ካርድ ሞልቼ ደውዬ ለምን ነው እንደዚህ የምትለው የላኩልህን ለምን ትክደኛለህ ምናምን ብዬ ስለው አይ ዝም ብዬ ነው ምናምን እኔ አላልኩም ዝም ብለው ነው የሚያወሩሽ ምናምን ብሎ አለኝ። ከዛ ሲለኝ እንደዛ ነገሩ በጣም እየገፋ መጣ ወደ እኔ ማለት ነው። እንዲያውም በቃ የኔ ዘመድ ቤተሰብ ምናምን የሆኑት ካላክሽለት እኛ ከራሳችን እንከፍለዋለን ለምንድን ነው ማትልኪለት ምናምን ሲሉኝ እኔ እንዴ ሰው እኮ ነው የማስበው፣ እንኳን የመጣሁበትን ቀርቶ ሌላም ነገር መላክ እንትን እላለሁ፣ ለምን ነው ስሜን የሚያበላሽው ምናምን ብያልኩኝ። ከዛ በቃ ይብን አድርጎ በቃ አላከችልኝም፣ የሄደችበትንም ስልክ ማትደውልልኝም ማትልክልኝም ምናምን ብሎ አወራ። ከዛ በቃ እኔም ጋር ተነጋገር። ድጋሜ ስጠይቀው አዎ አላክሽልኝም ምናምን ብሎ አለኝ። እሺ እንግዲያውስ አንተ ያልከው መጀመሪያ ሰው የሚያለኝ እውነታቸውን ነው፣ አንተ በቃ ሰው አልዋሽም፣ ለእኔ አምጥተው ያወሩኝ ሰዎች አልዋሹም ምናምን ብያልኩኝ። እሺ አልኩኝ። አብረን በቃ በዛው ተዘጋጋን። እሱም ካላከችልኝ የሆነ እሱ የሚያስበው በቃ እኔ እዚህ መጥቼ ለሱ ቤት በቃ ባጃጅ ቦታ ሱቅ ምናምን እንዲከፍትለት ነበር ያሰበው። እኔ እንደዛ አይነቱ ነገር አይመቸኝም ብዬ ታውኩት። ከዛ እያለን ብዙ አመት 2 አመት ምንም ተኮራረፍና ቤተሰብ ደግሞ አስተራረቁን ማለት ነው። ሲያስታርቁ ከዛ ያ የ2 አመት ብር ያኔ በሆነ አጋጣሚ ጠፋብኝ። በቃ ወደ 700 ሺህ ብር የሚሆን ጠፋብኝ።
ከዛ ያኔ በሱ ምክንያት ማለት ነው እሱ እኔ የመጀመሪያ እንደዛ ሲለኝ ሲክደኝ ያው እያየሁት ልልክለት ነበረ እያየሁት ሁኔታውን አቅጣጫውን ምናምን እያየሁት ልልክለት ነበር። ግን እሱ እንደዛ ሲመልሰኝ እኔም ያው መቼም ለእኔ ስላላለው ይሆን አላውቅም ጠፋ ብሩ እና አሁን አረብ ሀገር በቃ ከወጣችበት ጀምሮ እስካሁን የምትሰራበትን ብር እካፈላለሁኝ ፈታም ሲባል አልፈታም ይላል እና እኔም ደግሞ አልሆነም ከአሁን በኋላ አንተም የራስህን ምርጫ ምረጥ እኔም የራሴን ውሳኔ ወስኛለሁ ምናምን ብዬ ስለው አይ እሺ ምናምን ይልና ከዛ በኋላ ደግሞ በቃ አንቺ ከወጣሽበት ሰዓት ጀምሮ እየሰራሽውን እኩል ከፍለሽ ከዛ በኋላ እፈታሻለሁ ምናምን ይለኛል እና እኔ ሀገር ልሄድ ነበረ ሀገር አሁን ልገባ ነበር ግን መግባት አልቻልኩም። ምክንያቱም አሁን ህግም ይፈርድብሻል ምናምን በቃ አንድ ሴት በኒካ ሆና ከሄደች አረብ ሀገር እኩል የመክፈል መብት ይባላል ይላሉ። እንዴት ነው እኔ 24 ሰዓት እዚህ ቁሜ እየሰራሁኝ እሱ እዛ ቁጭ ብሎ ጫት እየቃመ እንዴት ብዬ መክፈል አለብኝ ብዬ በጣም ሀሳብ ላይ ነኝ እና ምን ትመክረኛለህ? ጫት ሲቅም ነው የሚውለው። አይሰራም፣ ስራ አይሰራም። ቢሰራም ደግሞ ገንዘብ እንዴት እንደሚያዝ ጭራሽ አያውቅም እና ምንም ስራ ሰርቶ አያውቅም። አይሰራም። በቃ የኔ ቢሰራም በቃ የሆነ አግባብ ያለው ላይ ነገር ላይ አያውለውም። እሺ ሚዩት አድርጊና አዳምጪኝ እስኪ። አሁን አያችኋ ማን እንደምታገቡ ምረጡ የሚለው ሀሳብ እንዴት ውሃ እንደሚያነሳ ከገባችሁ በኋላ አለመቀደም ነው ማለት። ያገባችሁት ባል እናንተን ማይረዳ መተጋገዝ ከሌለው እርዳት። ትዳር እኮ ገይስ መረዳዳት እኮ ነው አይደለም ማለት። መረዳዳት ማለት በገንዘብ አይደለም። በገንዘብማ ማንም ሊረዳ ይችላል። በህይወት መረዳዳትና መተጋገዝ እኮ ነው አይደለም። አይዞ አይዞሽ ማለት አንዱ አንዱ መደገፍ፣ ከአንዱ ጎን መቆም፣ አብሮ ተጋግዞ ማደግ። ይህ ጥቅማዊ ምናምን ሳይሆን ማንነትን በቃ ያን የእሷነቷን ወደ እሱነቱን ወደሽ በጋራ ገንዘብ እኮ ጠፊ ነው። ከዛ በላይ እኮ ህሊና ይበልጣል አይደል? ምንም አንቺ ሰው ሀገር አንደኛ አግብተሽ መሰደድሽ ትክክል አይደል። ሰውየው እንዳይሰራ ነው ያደረገው። ገብቶሻል? በቃ አንቺ ነው ተስፋ የሚያደርገው። ቁጭ ስራ አይሰራም። እሷ ይሰራቻል። ምን ችግር አለ? ባል ነው ማስተዳደር አለበት። ስለዚህ አሁን አንቺ ከሀገር ቤት ተነጋግረሽ ነው የመጣሽው። ተነጋግረሻል፣ ተማምነሻል፣ መተሻል። ሰውየው ለትዳር አይሆንም አይደል? ስለዚህ መፋታት ስትፈልጊ፣ መለያየት ስትፈልጊ ይሄ ሁለት ወዶ አይቻልም። እንደዚህ አይነቱን ሰው ከፍለሽው በሄደልሽ በህይወትሽ። አንዳንዴ ጊዜያችሁ ኢነርጂያችሁ መውሰድ የሌለባችሁ ቦታ ላይ አትውሰዱት። በቃ እኝኝኝ አልሰጥም ይህን አትወስድም ምናምን። እንዲህ አይነቱን ሰው ከፍለሽው ከህይወትሽ በሄደልሽ ሰላም እኮ ነው የምታገኘው። አንቺ እኮ ወደፊት እኮ እንዳትሄጂ እኮ እግርሽን እኮ አስሮ እኮ ነው የሚይዘው። ዋ አይሰራም፣ ዋ አይለወጥም፣ ወይ አንቺም እንድትለወጭ አያደርግም። ቁጭ ብሎ ጥቅም ነው የሚፈልገው። እንደ ህፃን ልጅ ገና እንዳላደገ ልጅ ቤት ውስጥ እንደምትቀልቢው ልጅ። እንዲህ አይነቱን ሰው እንደው ፍታኝ አትፍታኝ ይህንን ሰጥቼ ነው አልሰጥም ምናምን ከመባባል ሄደሽ በጠረጴዛ ዙሪያ ቁጭ ብለሽ ኦኬ ምር የምትፈልገው ኦኬ ቴንኪ ብለሽ ጨርሰሽ የሚገባውን ነገር ወደ ህይወትሽ መመለስ እንጂ እንደዚህ ስትጓተች ማለት ነው ጊዜሽን ትፈጃለሽ፣ ኢነርጂሽን ታጫለሽ፣ በማይረባ ነገር ታይምሽ ይቃጠላል፣ ሴትነትሽ ጊዜ ይሄዳል። ብዙ ኢነርጂሽን ነው የምታጭው። እንዲህ አይነቱ እሱ ደግሞ ከተጣበቀብሽ ተጣበቀብሽ። ስለዚህ አትጨቃጨቂ። አገር ቤት ስትሄጂ መለያየት ከሆነ የምትፈልጊው ቁጭ ብለሽ በጠረጴዛ ዙሪያ ምንድን ነው እንዴት ነው? ምክንያቱም አንቺ ተነጋግረሽ ነው ወደ ሰው ሀገር የመጣሽ። ተነጋግረሽ መጥተሽ ኦኬ እዚህ ጋር እንትን ስትይ ባናት ተተከል ምናምን ማለትም ፌር አይደል። ባላንስ አድርጊ። በቃ ሰውየው አይሆንም ማለት ዳር በቃ ጦትሽን ይዞ ይሄድ። እንደገና ብዙ መስራት እኮ ትችላለሽ። እንደገና ብዙ ማደግ እኮ ትችላለሽ። ገብቶሻል? አለበለዚያ ካልሽ ኦኬ አልፋታም ቢል ትቃጠያለሽ እኮ። ለዛ ነው ከፍለሽው በወጣልሽ ይሄንን ሰው ብለሽ ከፍለሽው
ገብቶሻል? ስለዚህ አሁን አገር ቤት ነው ያለሽው። አገሬ ስትሄጂ ግን ቁጭ ብለሽ መጀመሪያ ይህንን ነገር ከመወሰንሽ በፊት ቁጭ ብለሽ ተነጋገሪ በጉዳዩ ላይ፣ በትዳርሽ ጉዳይ ላይ ከመፋታትሽ በፊት። ተግባባ? አይ አሌክስ፣ ግን ምን መሰለህ፣ አሁን እኮ እሱ እዛ ላይ ምንም የሚሰራው ነገር የለም። ያኔ እሱ ቁጭ ብሎ ነው ሀገሩ ላይ ማለት ነው፣ በሀገሩ ንፋስ ላይ ቁጭ ብሎ ነው። እኔ ደግሞ በሰው ሀገር ነው ያለሁት እና አሁን እሺ ብዬ በቃ እኔ እንዲፈታኝ ይፈልጋለሁኝ። እሱም ደግሞ እኔን ሳይሆን ገንዘብ እንደሚፈልግ ተረድቼዋለሁኝ። እና አሁን እዛ ሲሄድ ምንድን ነው የሚለው? እሷ ናት የገፋችኝ፣ እሷ ናት የከዳች፣ ከሄደችም የሰራችው ነገር የላትም፣ ያደረገችው ነገር የላትም ነው የሚለኝ። በነገራችን ላይ አሁን በስሜ ምንም ነገር ያደረግኩት ነገር የለኝም፣ ያው ያደረኩት የለኝም፣ የሰራሁትን በእጄ ነው የያዝኩት። ግን አሁን እዛ ሲሄድ ለምሳሌ የዚህ ሀገር 5 ዓመት ከተቀመጥኩኝ 5 ዓመት ደመወዝ እኩል ነው የምከፍለው በኢትዮጵያ ምንዛሬ አሁን ባለው ላይ ማለት ነው። ይኸውልሽ አሁን አንቺ ምንድን ነው የምትፈልጊው? መለያየት ነው አይደል የምትፈልጊው? አዎ፣ ግን እኔ ደግሞ መክፈሉ ከበደኝ። እንዴት ነው የምከፍለው? እሱ እዛ ተገልብጦ እንቅልፍ እየጠጣ እንዴት? ይኸውልሽ አሁን ይህንን ስትፋቺ አሁን እኮ ህጉም እኮ ነው የሚያስገድድሽ እኮ። ገብቶሻል? ባልሽ እኮ ነው አይደለ እሱ። ወይ ደግሞ የምታረጊው በስምሽ ሳታረጊው ትቀሪና ገንዘብሽን ከዛ ፍቺ ስትጠይቂ ኦኬ እንደውም ካለ አንተ ስጣት ሊባል ይችላል። ገብቶሻል አይደል? ግን በህጉ መሰረት ግን ከሄድሽ ግን እንደ ባል መብት አለኝ እያለ ያለው እሱን ተገናርጎ። ገብቶሻል አይደል? ወይ ደግሞ በተጋባችሁበት መንገድ ወይ በመንፈሳዊ ጉዳይ ምናምን የምትፋቱ ከሆነ ወይም እንደዛ ከሆነ የምትጨርሽው ሄደሽ ጠይቂያቸው መንፈሳዊ አባቶች። በህግ ግን ከሄድሽ ፍርድ ቤት ይፈቅድለታል። ገብቶሻል አይደል? እነዚህ ምርጫዎች ነው ያሉሽ። አያችሁ አይደል? ግን አስቦ አለማግባት ተቃጠልን እኮ ጎበዝ። ሲንግሎች እድሜያችሁ ይርዘም። እውነት እኔ ለአንቺ ተቃጠልኩ። ቢቀርስ እስከ 90 ዓመት እንዲህ ነው የምንኖረው። ጓድ ትተነዋል ማግባቱን። እሺ ገብቶሻል? የኔ እናት በዚህ መንገድ ነው እሺ የምታደርጊው። ያለሽ ምርጫ 2 ነው። ኤኒዌይስ እሺ አመሰግናለሁ አሌክሴ። እሺ አስቸጋሪ ነው ጎበዝ፣ አስቸጋሪ ነው። ይኸውላችሁ አሁን የምታገቡ ሰዎች እኛም ስለ ትዳር መቼ መጥፎ ነገር አይደለም፣ ጥሩ ነው። ትዳር የእግዚአብሔር ስጦታ ነው። አግቡ ውለዱ ይላል። ግን ይሄው ደግሞ እንደዚህ እየሰማህ የት ነው የምትገባው? ገደል ነው። ጉድጓድ ተቆፍሩላችሁ ጉድጓድ ውስጥ እንድትገቡ ነው የሚመስለው ሁኔታው። በቃ እንዳለ ምን ተስፋ ያለው አይመስልም። እኔ ኧረ ወንድ ኧረ በስመ አብ። አሁን እንደዚህ አይነቱ ወንድ ነው ወንድ የሚባለው ጎበዝ። ተስቃይ ወይ ቢስሚላ ያስፈራል። ግን ማን ነው የምትፈሪው? ሰው ትፈሪያለሽ? ሰው ትፈሪያለሽ? ኧረ በስመ አብ። እሺ ወደ ሀሳቤ ልግባ። እሺ ንገሪኝ፣ ምን እንታዘዝ? እኔ የሆነ ፍቅረኛ ነበረኝ እዚህ ዱባይ ቆይቼ ሲሄድ በፌስቡክ የተዋወቅኩት ማለት ነው። እሺ ይሰማል አይደል? አዎ ይሰማል። ከዛ ስንጀናጀን ቆይተን ወደ ኢትዮጵያ ሲሄድ ላግኝሽ ምናምን አለኝ። በምንድን ነው የተዋወቃችሁ? አይ የአንድ ሀገር ልጆች ነን። በፌስቡክ እኮ በፌስቡክ እንዴት የአንድ ሀገር ልጆች ነን። ግን ቋራ ቆይ፣ በጣም ቸኮልሽ። በጣም ተረጋጊ። ማስበመል እንዴት ተዋወቃችሁ? ፌስቡክ ላይ ትሄጃለሽ፣ ችግር የለም። የትም አንሄድም። እሺ አንቸኩልም። እኛ ሀይ ተባብለን ነው እኮ። እሷን ንገሪኝ። ጦሱን ነዋ ማወቅ ያለብን። ከዛ ነው የሚጀምረው መርፌው። ዋሳኟ እሷ ነች። ሌላውማ የተለመደ ነው፣ እናውቀው ነው። ሌላው
አንቺማ እንደውም እሱ ነው መምጣት ያለብኝ። ፎቶ ስልክ እንደናነቃለን። እሺ ከዛ ሀይ ተባለን። የት ሀገር ልጅ ነሽ ምናምን እየተባባልን እየተግባባን ማውራት ጀመረን። ከዛ ወደ ኢሞ ዞራ። ወደ ኢሞ ሜሴንጀር አወራን። ከዛ ወደ ኢሞ እየተደዋወልን ማውራት ጀመረን ማለት ነው። እሺ ከዛ በኋላ አንድ 6 ወር ምናምን እንዳወራን፣ እሱ ተማሪ ነው፣ ዩኒቨርሲቲ ተማሪ ነው። ወደ ግቢ ገባ። ከዛ ተቀየረብኝ። ምንድነው አንቺ የካርድ አትይኝም ምናምን፣ ጓደኞች እኮ ይላክላቸዋል፣ አንቺ አትደግፍኝም ምናምን ማለት ጀመረ። ጓደኞች ይላክላቸዋል? ምን ይላል? እሺ ነበርኩም ዱባይ 2 ዓመት ምናምን ቢሆን፣ አይ በቃ እኔ የመጣሁት ቀስቀስ እያልኩ ከሱ ማውራት አቆምኩ ማለት ነው። ተውሁት በቃ እንደዚህ ለብር ነው እንደ ቀረብኝ ምናምን ብዬ ተውኩት። ከዛ ከ3 ዓመት በኋላ ጓደኛዬ፣ የኔ ቤተሰብ ናት፣ ጓደኛዬን አስተዋውቂው ነበር። ከዛ በሷ እንዴት ናት ምናምን እያለ ይጠይቃታል። ከዛም በኋላ ከ3 ዓመት በኋላ ድጋሚ ተገናኘን ማለት ነው። አንቺ እኮ ለብር፣ እኔ እኮ ለብር አይደለም የቀረብኩሽ፣ በሰዓቱ ቸግሮኝ ስለነበር ነው እንጂ ለብር አይደለም የቀረብኩሽ ምናምን ብለን ከዛ ታረቅን። አይ እኔ እንደዛ ስለመሰለኝ ነው፣ ያው ከምሰማውም አንጻር ብዙ ልጆች በወንድ ስለሚጎዱ እኔ ደግሞ አላማ ስላለኝ እንደዛ ነው የራኩ ምናምን ብለን ችግራችን ፈተን ታረቅን። ከዛም በኋላ እኔ ሳርቼ ወደ ኢትዮጵያ ልሄድ፣ እሱ ስራ ጀምሯል፣ ትምህርቱን ጨርሶ ስራ ጀምሯል። ከዛ እኔ ልቀበልሽ ምናምን አለኝ። አይ ቤተሰብ ነው የልኩኝ፣ ቤተሰብ ይቀበሉኝ፣ አንተ አላቅህም፣ በስልክ ነው እንጂ በአካል አንተዋወቅንም። ስለዚህ ስለአንተ ብዙ ማወቅ ያለብኝ ነገር አለ። ከዚያ ካወቅኩ በኋላ ስለአንተ ካጣረ በኋላ እኔ እናንተ በአካል እንገናኛለን አልኩት። ከዛም በኋላ በአካል ሳንገናኝ ቤተሰብ ተቀበሉኝ። ከዛ ለእናቴ ነገርኳት፣ እንደዚህ አይነት ልጅ ተዋውቄ ነበር፣ የከሌ ልጅ ምናምን አልኳት። ከዛ አረ እነሱ እኮ ዘመዳችን ሳይሆኑ አይቀሩም ምናምን አለችኝ። እስቲ በደንብ እናጣራለን ምናምን ስትለኝ፣ ከዛ ልጁ ጥሩ ልጅ ነበር፣ እውነት ይወደኝ ነበር፣ ግን ማይቀር ልጅ ነው ቀረ። ከዛም በኋላ ቤተሰብ ሲጠየቅ ዘመርነን፣ ግን ብዙ አታውቅም። አንዴ ይሰማል? የምትነግሪን እውነትሽን ነው ወይስ ገብቼ የሆነ ነገር ላወራ አብረሽ? ማርያምን አለ ነው፣ የእውነቴ ነው፣ ግን ፈርቻለሁ። ለዛ ነው። እሺ ተገሎ መፋጥ ነው፣ የምሬ ነው። እሺ አይ ልጠይቅሽ ብዬ ነው። እሺ ቀጥል። ከዛ ዘመርነን ምናምን አለችን። ከዛ ቤተሰቦቿን ጠየቀች። እሷን እንትን ስንል ስትጠይቅ ቤተሰብን ዘመርነን። ከዛ አይሆንም ተባልን ማለት ነው። ዝምድናችን እስከ 4 እስከ 3 ምናምን ማለት ነው። እሺ ከዛ ማዘር አይሆንም ምናምን አለችኝ። ቤተሰብን ጠቅጥቄ፣ እሱ ደግሞ ቤተሰብን ታያቸውና ይሄ ድሮ የቀረ ነገር ነው ምናምን አትስሚያቸውን፣ እሱን ከኔ ጋር ነይ ዝም ብለሽ ምናምን አለኝ። እሺ ከዛም በኋላ አይ ቤተሰብን ረግጭማ አይሆንም ምናምን ብዬ እምቢ አልኩኝ፣ ቀረ ማለት ነው። እና የአክስቴ ልጅ ይሄን ነገር እንደሰማ የሆነ ልጅ አስተዋወቀኝ። ያንን ልጅ እሱም ያውቀዋል። ይሄ ልጅ ቀረ ማለት ነው። እየተዋደድን ቀረ በዝምድናው ምክንያት። የሆነ ልጅ አስተዋውቆኝ
እኔ ተመልሼ ወደ ዱባይ ልመጣ ትኬት ተቆርጦልኛል። ሂጂ የሆነ ልጅ ላስተዋውቅሽ እና የባጃጅ ሹፌር ነው ምናምን ልጁ ማለት ነው። ከዛ ሲለኝ አየሁት ልጁን ምናምን ተዋውቅን። ወደ ዱባይ አትሄጂ አለኝ። በጣም ለመኔ ልጁ ማለት ነው። አትሄጂ አለኝ። አይ እኔ ሴትዮን ደርሼ እመልሳለሁ ብዬ ስለመጣሁኝ መሄድ አለብኝ ግዴታ ምናምን ብዬ መጣሁ። 6 ወር እንስጥሽ፣ በ6 ወር ውስጥ እንድትመለሽ ምናምን አሉ። እሺ ምናምን ብዬ መጣሁ። ከዛም በኋላ መጣሁኝ። 6 ወር ሆነኝ። አልፋት መጭም ወይ ምናምን አለኝ። አይ በቃ እንዴት ብዬ አሁን ሁለት ዓመት ኮንትራት ፈርሜ ስለሄድኩኝ እሱን መጨረስ አለብኝ። 1 ዓመት ስጠኝ ምናምን አልኩት። ከዛ እሺ ምናምን አለ። 1 ዓመት ሰጠኝ። ከዛ ደግሞ አሁን ሴትዮን ሊሄድ ምናምን ስላተኝ ኮንትራክሽን ሳጨርሽ አትሄጂም አለችኝ። እሺ ኮንትራክሽን ሳጨርሽ አትሄጂም አለችኝ። ልጁ በቤተሰብ ነው የተዋወቅነው። እንደዚህ እናወራለን ብዙ። አሁን ጊዜ አይሰጠኝም ምናምን፣ አንቺ ውሸትሽን ነው፣ ዝም ብለሽ ነው የቀረብሽን ጊዜ ለማባከል ምናምን ይለኛል። እና ምን ትመክረኛለህ? የራሴ አሁን ቤት ምናምን የለኝም፣ ግን ያለንን አድርገን አብረን እንኖራለን እያለኝ ነው። ምን ትመክረኛለህ? የፌስቡክስ የፌስቡክማ ቀረ እኮ አሌክስ፣ ዘመድ ሁነን ቀረ። ቤተሰብን ረግጬ አላገባም ብዬ ተውኩተኝ። 4 ትተናል በቃ። እሺ አንደኛ አሁን አንቺ ሰው ሀገር ነው ያለሽ ወር ስንጠቀልለው ባጭ ይሄ የፌስቡኩን ተው። ፌስቡክ ቢቀርባችሁስ? አሁንም ድረስ ፌስቡክ የሚጠቀማለ ጎበዝ ንገሩኝ እስኪ። እኔ ፌስቡክ ያው አመታት አለፈኝ፣ እግዚአብሔር ምስክር። ኤፍ የሚለው ራሱ የለም ስልኬ፣ አፑ ራሱ ማለት ነው። ኦልድ እኮ የሆነ ነገር ነው እኮ ማለት እዛ ላይ አሁን ስቲል እኔ እንደው በጣም ጤናማ ሰዎች በጣም ጥቂት ሰዎች ቢኖሩ ነው። አብዛኛው ሰው ለቆ ወጥቷል። ገብቶሻል? እዛ ላይ ያለው ስድድቡ ራሱ ይለያል ነው። ቲክቶክ ራሱ አንዳንዴ ይሻላል እላለሁ። ትንሽ እዛ የከፋ ነው ያ ደግሞ እና ትንሽ ያለፈበት ጉዳይም ስለሆነ ከፌስቡክ ዓለም ብትወጡስ እንደው መጠባበሱ ምናምን ተውቀሱ ቢቀርባችሁስ ምን አለ እዛ? አሁን ዩቲዩብ አለ ትምህርት ለመማር እዛ ላይ ብትገቡ ምናምን። ፌስቡክ እስካሁን የሚጠቀም ሰው አሁን በፌስቡክን የተዋወቁት የሚል ሰው አሁን ድረስ ሜሴንጀር ላይ የምታወሩበት መንገድ ካለ በጣም ነው የሚገርመው። የኔ ናት አንደኛ ዘመድ ነው ባይባል አንቺ ልትሄጂበት ነበር ልጁ ላይ አይደል? አየሽ፣ ጥቅመኛ ሰው ነው እሱ በመሰረቱ። አሁን ለአንቺ ሳይሆን እዚህ ውስጥም ላሉት ነው የሚጠቅመው። የሆነ ነገር አትኝም እንደ ጓደኞች የተልኮላቸው እንዲህ ነው የሚያደርጓችሁ። እርስ በርስ ያወራሉ ወንዶቹ። ይህን አታውቁም? ስራ አይሰሩ። ተላከልኝ እኮ ሳውዲ ያለችው እኮ ላከቸው ነገር እኔ አሁን ዱባይ ያለችው ነው እንትን ብያለሁ ና ኢላ ካላሁን እንዘንጥበታለን፣ ይካሄድበት። እንዲህ ነው ወሬያቸው። እና አሁን በቃ ማለት ወንድ ሆነ ማለት ነው። እንዲህ አይነቱ ወንድ ሆኖ ልቡ ልቅ ብሏል ማለት ነው። በሰው ገንዘብ እየኖረ ማለት ነው። ጡረታ እየተላከለት ማለት ነው። ስለዚህ እኔ እናት አርፈሽ ቁጭ በይ። ኢትዮጵያም ቤተሰብ አስተዋወቀኝ የምትሆን ሰው ተይ፣ ገና ነሽ። ገና ያላወቅሽውን ሄደሽ በአካል አግኝተሽው ስለሱ ሳታውቂ ብዙ አትሞዳሞጂ። አስተዋወቁሽ አይደለ? በቃ እስቲ ስመጣ እናየዋለን። እስቲ ለሀገር ያብቃኝ ምናምን ስራሽን ስል አየር ላይ አትንሳፈፊ። ተግባባት? ይሄ ነው። ግልጽ ነው። እሺ አሌክስ አመሰግናለሁ። እና ይቅር ነው የምትለኝ? አትሄጂ ዝም ብለሽ አርፌ ልስራ? ስሪ፣ አርፈሽ ስሪ። ለሱ ብለሽ የምትሄጂበት ምንም ምክንያት የለም። እዛ ሄደሽ ደግሞ የሚጠብቅሽ ምን እንደሆነ አታውቂ። ተግባባን? ግልጽ ነው። እሺ አሌክስ አመሰግናለሁ። እግዚአብሔር ያክብርልኝ። አዎ እግዚአብሔር ጭንቀታችን ስለምታዳምጠን እናመሰግናለን። ክፋይን ካ እሺ፣ እኔም በጣም አመሰግናለሁ። አመሰግናለሁ። እሺ፣ መልካም ቀን። መልካም። እሺ፣
ልታዘዝ? ከአሁን በፊት ገብቼ ነበረ እና አማክሬ ጥሩ ምክር ሰጥተኛል ማለት ነው። እሺ እሺ። እና አሁን ደግሞ ምልህ የሆነ አላደል ፍቅረኛ አለኝ እና በጣም ነው የሚቀነው እና በጣም በቃ ከስልኩ ስወጣ ምናምን በጣም ይቀናል። እሺ በቃ ከሌላ ሰው ጋር ምናምን እያወሩ ይመስለዋል ምናምን በጣም ነው የሚናደው። ቆይ ፍቅረኛው ከየት መጣ? መንገድ ላይ ወድቆ አገኘሽው? ጠዋት ስትነሺ ከጎንሽ እንደ አዳም አገኘሽው? የት መጣ? እንዴት መጣ? ከአሁን በፊት ገብቼ አውርቼ ነበረ ከአሁን በፊት ማለት ነው። እሺ ግን እኮ አናስታውስማ። አስታውሺ። እንትን ይጨንቀኛል ሳወራው በቃ ውጭ እሰርበዋሉ ዝም ብዬ ምናምን ያልኩ ማለት ነው። ያኔ አይደለም እሱን ሳወራው በቃ የሆነ ነገር ይለኛል ምናምን አላልኩ የሆነ ሰዓት ላይ ገብቼ። እሺ ግን እንዴት አስታውሳለሁ? አሁን እንዴት ተዋወቁ? ምን ላይ ነው የተዋወቃችሁት? የተዋወቅነው ሳኡዲ ነው። በአካል የተዋወቅነው እና በስልክ ነው እንጂ በስልክ በኤፍቢ ማለት ነው። ኤፍቢአይ ብንጨምርበት ይሻላል። ፌስቡክ አልተቻለ። ኤፍቢ ጨምረ አይጨምረ ኤፍቢአይ ብንለው ጥሩ ይመስለኛል። እሺ ኤፍቢ ላይ ነው የተዋወቃችሁት? እሺ እናማ እኔ እና እሱ ምንም የሚያጣላን ነገር የለም። ስለሚቀና ብቻ ነው፣ ሌላ ነገር ምንም። እሱ በጣም ነው የሚወደኝ። እኔ በጣም በቃ አላደር ከመስመሩ ስወጣ ምናምን። ቆይ አንዴ በጣም ነው የሚወደኝ የሚለውን እያረምን መሄድ አለብን። ሰው ይወደኛል አይባልም። እወደዋለሁ ማለት ነው እንጂ ይወደኛል አይባልም። እሺ አሁን ምንድን ነው ታዲያ? አንቺ አሁን ፌስቡክ ላይ ነው የተዋወቃችሁት፣ በአካል አልተገናኛችሁም እስካሁን። በፌስቡክ ነው የምታወሩት አሁንም? አዎ ልንገናኝ 2 ወር 3 ወር ሲቀረን ተይዞ ሀገር ገባ። እሺ ከዛማ በቃ ከመስበሩ እንደወጣ አይፈልግም። ከሁላ እንድጠፋ አይፈልግም። ባህሪው ምናምን የሚቀያየር ባህሪ የለበትም። አንድ አይነት ነው። 2 ዓመታችን ነው። ባህሪው ተቀያይሮ ምናምን አያውቅም። ምንድን ነው የምታወሩት? ቀኑ እንደዚያው ነው። ከኦንላይን እንድትወጪ አይፈልግም ማለት ምንድን ነው የምታወሩት? እቅድ ነው። እቅድ እናቅዳለን ወደፊት ምን እንደምንሰራ አላደር በቃ ብዙ እቅዶች ያቅዳል እሱ ወደፊት። አንቺን አግብቼ ምናምን ደግሞ ነይ ይለኛል። ለምን አመጭም? እኔ ምንም ነገር አልፈልግም፣ አንቺን ቅብረር አድርጌ ነው የማኖርሽ ምናምን ይለኛል። ግን እኔ መስራት እፈልጋለሁ። ምን ስራ አለው? ገበሬ። እሺ ቅብረር አድርጌ ነው ማኖርሽ ነይ ይልሻል። አይዋ ምንም ነገር አልፈልግም። ያንቺ እኔ ገንዘብሽም ምንም አልፈልግም። ነይ ቶሎ ብቻ ነው የሚለኝ እና እንጋባና እንኖር የሚለው እኮ። ምንድን ነው ታዲያ አንቺ አሁን ያሳሰበሽ ነገር ምንድን ነው? ምድረው ጥያቄሽ ነበርም ስላልሽ ከመስመሩ ስወጣ እንትን ይላል፣ ያብዳል ከመስመር። አይዋ እሺ ሚዩት አድርጊ ትንሽ ቃሪያ በሚጥሚጣ ስናፈጭ ጣል ያለበት መርፌ ያስፈልግሻል። አንቺ አሁን በኤፍቢ ፍቅር ክንፍ ብለሻል። ኤፍቢ አይበዩ በቃ ኤፍቢ አይበዩ። አሁን አልቻለም፣ ምንም ልንችለው አልቻለም። ከባድ ሚዛን ሆኗል። ሰው እዛ ላይ ነው ያለው። ምንድን ነው የምትሰሩት ፌስቡክ ላይ ጎበዝ? ከአመታት በኋላ እንደሆነ እንደሚሰራም ገብቼ ማየት ጓጓው። ምክንያቱም ጤና የለም እንዳለ ከዛ የሚመጣው ወረርሽኝ የከበደ ነው። አንደኛ የምታውቂው በፌስቡክ ነው፣ በአካል ገና አላገኘሽው እና ይሄ እንደዚህ አይነት ሰው በጣም አደገኛ ሰው ነው። ቅናት ከሁላይ እንዳትውጪ ስለምወድሽ፣ ሰው ስለሚወድሽ አይቀናም። በደንብ አስምሬ እርግጠኛውን የምነግራችሁ የሚቀኑ ሰዎች ከጀርባችሁ የሚያደርጉት ነገር ስላለ ነው። ቅናት የሰይጣን ስር ነው። እሺ ይህን አንዳንዶቻችሁ ካልወደደኝ ካልቀና እንዴት ይወደኛል እንዴት አውቃለሁ እቀናለሁ ስለምወደው ነው መቀና ምናምን የምትሉ ሰዎች
ቅናት በጣም አደገኛ ነው በፍቅር ህይወት፣ በትዳር ህይወት ላይ። መጽሐፍ ቅዱስን ገልጣችሁ ብታነቡ ፍቅር አይቀናም ይላል። ብዙ ነው ፍቅር ብሎ የሚዘረዝረው፣ ግን አይቀናም ማለት ማብራሪያ የለውም። በቃ ጎበዝ እንደዚህ ስለምወድሽ ነው ምናምን፣ በዚህ በቅናት ተነስቶ ነው መግደል፣ ማፈን፣ ጥቃት ማድረስ የሚመጣው። ገብቶሻል? ስለምወድሽ ነው ብሎ የሆነ አንቺ ሶሻል ላይፍሽን እንደ ኮንትሮል እንደ ሪሞት ኮንትሮል ሊቆጣጠረው ነው የሚሞክረው። ከሰው ጋር ስትገናኝ እንደ እብድ ሊያደርገው ይችላል። ገብቶሻል? አንድ ወንድ እንኳን ጥሩ ሶሻል ላይፍ ላይ ጥሩ ሰላምታ እንኳን ቢሰጥሽ እንዴት የሆነ ነገር አላችሁ ማለት ነው። በሱ ተነስቶ ሌላ መዘዝ፣ ሌላ ጥቃት፣ ሌላ ጣጣ ይመጣብሽ። ከቅናት ራቁ ጎበዝ። እኔ የምመክራችሁ ሰላም የለም። ወደዳችሁም ጠላችሁ የማይመስል ነገር መሰላችሁ ምን በህይወት ስትሄዱ ትደርሱበታላችሁ። የሚቀኑ ሰዎች ሰላም አይሰጧችሁ። ሴትም ትሁን ወንድ እንዲህ ስትንገበገቡ ነው የምትኖሩት። አግብታችኋቸው ራሱ ስለሚወዷችሁ አይደለም፣ በራስ መተማመን ስለሌላቸው ነው ጎበዝ። እኔ በራሴ መተማመን ከሆነ ገርልፍሬንድ ካለችኝ ወይ ሚስት ካለችኝ እሷ አገባች ወጣች ስልኳ ላይ ማይደውል አገባኝም ጎበዝ። አስፈላጊ ከሆነ ትንገረኝ። እንደ የራሷ እኮ መንገድ እኮ አላት እኮ፣ ስራ አላት፣ ቤተሰብ አላት፣ ሶሻል ላይፍ አላት። እንዴ ስላፈቀርኳት ብቻ እንደ ባሪያ ልገዛት ነው እንዴ? እሷኔም ፈልጋ ነው መምጣት ያለባት። ኮንፊደንስ ማለት ያ ነው። እኔን ብታጣ እሷ እኔን ጥላ ብትሄድ ወይ ከጀርባ የሆነ ነገር ብታረግ እሷ እኔን ታጣለች እንጂ እኔ እሷን አላጣትም። ጥሩ ሰው እስከሆንኩ ድረስ፣ ጥሩ ልብ እስካለኝ ድረስ፣ በራስ መተማመን እስካለኝ ድረስ፣ እኔ መልካም ሰው እስከሆንኩ ድረስ፣ ታማኝ እስከሆንኩ ድረስ ማንንም ሰው ስለማጣት አሳስቦኝ አያውቅም። ሰው ጥሎኝ ቢሄድ እሱ ሉዝ አረገ እንጂ እኔ ሉዝ አላረግም። ግን በራስ መተማመን ከሌለኝ፣ እኔ ራሴ ፌክ ከሆንኩኝ፣ ከጀርባ ማረገው ነገር ካለ፣ ድራማ ምናምን የምወድ ከሆነ ኮሽ ባለ ቁጥር ምን እላለሁ? ያም ሰው እንደኔ እያደረገ ነው እያልኩ ፈራለሁ ማለት ነው። ገብቶሻል? ስለዚህ አስቢበት። አይ ካልሽ ስትሄጂ ታስታውሽኛለሽ። አሁን ያልኩሽን ነገር በሙሉ ህይወትሽ ላይ እንደሚፈጠር ይስሜን ያህል እርግጠኛ ሆኜ ነው የምነግርሽ። የሚያፈቅርሽ ሰው ነፃ ፈቃድ ይሰጥሻል። ገብቶሻል? ነፃ ፈቃድ ማለት የወደደችውን ታርክ። ገብቶሻል? እሳትና አሁን ትለያለች አይደል? ከወደደችኝ እኔም ብላ እሷ ለእኔ ታማኝ መሆን ያለባት ራሷ አይምሮ አዟት እንጂ ይህንን ለበሽ፣ ይህንን አርጊ፣ እዚህ ውጪ፣ እዚህ ግቢ፣ ስልክሽም ላይ ማደወለ ኦንላይን ግቢ፣ እንደዚህ አርጊያት ራሱ ብትመጣ ፈልጋ ሳይሆን ጫና ውስጥ ሆና ነው። ሰው ያ ፍቅር አይባልም። ፈጣሪ እኮ በጣም የሰው ልጅን ሲወደው ምንድን ነው ያደረገው? ነፃ ፈቃድ ነው አይደል የሰጠን። እሳቱ ይኸው፣ ውሃው ይኸው፣ መብት ነው፣ የምፈልገውን አርግ ነው። ስለዚህ አስቢበት። ተገባባን? ቤተሰብ ለምትለው ቤተሰብ እኮ አውቂያቸዋለሁ። የእሱን ቤተሰቦች አውቂያቸዋለሁ ማለት ነው። ሁሉም ያውቁ ነው። ያኔ ጓደኛው እንደሆንኩኝ ምናምን ያውቃሉ ሁሉም ማለት ነው። ማግባት ፈልጋለሽ? እንዲያው የልጆች አባት እንዲሆን እፈልጋለሁ፣ ግን ቅናት አለበት። እንዳትረሺው አሁን የመከርኩሽን ምክርሽ እና ደግሞ ትነግሪኛለሽ መተሽ ይኸው 1800 ሰው ፊት ሁሉ ነው ይሄን የምነግርሽ። አንቺ ተንገብግበሽ ተቃጥለሽ ልብሽ ጨጓራሽ አሩ እንደው ምን ይሻለኛል ብለሽ ድጋሚ በህይወት ካልመጣሽ ይኸው ሁሉ ፊት ይፍረድብኝ። ይሄ ሁሉ ሰው ቅናት ያለበት ሰው። ስለዚህ አስቢበት። እኔ የሚመስለኝ ማለት ነው ስለተራራቀ ምናምን ይመስለኛል። ያኔ ፍቅር ርቀት ካለው ያኔ እንደዚህ ይመስለኛል። ግን በቃ አላደር እኮ ታዲያ ለምንድን የመጣሽው? አንቺ አሁን ትወጂዋለሽ፣ ታገቢ ትፈልጊያለሽ። ገና እንግዲህ በአካል ያላገኘሽውን በኤፍቢ ፍቅር ነው ያለሽው። ገብቶሻል? ተፈቅሪዋለሽ። የልጆች አባት እንዲሆን ፈልጋለሁ ወይ ደምድመሻል። ይህና ጥሩ ነው፣ ሂጂበት። መብት ህይወት ላይ አንቺ ነው፣ እኛ አይደለም። እኛም አሁን ከዚህ እንደወጣ ወደ የራሳችን ጉዳይ ነው የሚመለው። ግን ግድ የለም ፍሬን ያዥ ኔ አባባ አቀዝቅዥው ስፒዱን አትሊስት። አንቺ በጣም በኃይለኛ ስፒድ ነው እየሄድሽ ያለሽው።
የሆነች ጠጠር ከነካሽ ስለዚህ አስቢበት፣ ግድ የለሽም። እሺ ወይ እኔም ፌስቡክ ላይ ልሞክር፣ ቤተሰብ ግድ የላችሁ ፌስቡክ ላይ ልሞክር፣ እድሌ የልጆች አባት እንዲሆን ፈልጋለሁ አልኩ። ደመደመች እሷ። አላገኘችውም በአካል አታውቀውም በአካል ጀስት ፌስቡክ ላይ ነው የተዋወቁት። በፌስቡክ ነው የሚያወሩት። ከዛ በጣም ከመመሰጧና አየር ላይ ከመንሳፈፏ የተነሳ እንድታገቢ ይፈልጋሉ ሲላት እንዲህ መጠርጠሩስ የልጆች አባት ገና እንኳን የልጆች አባት ናት እንደው በአካል አግኝተሽው 2 ልጅ እና ሚስት የለውም ከተባልሽ ራሱ አንድ ቢንጎ ሎተሪ። እኔ የለውበትም ተናግሬያለሁ። እኔ አልተናገርም እንዳትሉኝ በኋላ ጠላት ነው ማፈራው። እኔ ይኸውላችሁ በእሷ እዩ አሁን ነግሬያት እሷ መልሳ እኔ ላይ ነው አፈሙዙ። ይሄ ጥላቢ ሲሆነ ያው አንድ ገብቶ እዚህ ቲክቶክ ላይ የሚፈራግጣለ እሱ አልመከረኝ መሰለህ። ተይ አረጋጊው አንተ ላይ የኔ ፍቅር አንተ እኮ የኔ መላክ የልጆች አባት ማን ነው እሱ ምናምን እቆይ ሄደለታለሁ። ላይፍ ሲገባ ምናምን ይመጣና በፌክ አካውንት ሙልጭ አድርጎ ያጥረገርገኝ ወይ የሴት ፕሮፋይል ያደረጉን። አሁን ደግሞ እንደዛ ጀምረዋል። ወንድ ምናምን ከመሰለ ይህ ሰውዬማ እንትን ያለው እንዳይባል የሴት ፕሮፋይል ምናምን ያደረጉና ሄዱብኝ። እኔ ራሴን ባገኘው ሄድበታለሁ። ጓድ እንኳን አንተ ምናምን ቀርቶ እኔ ራሴ አሁን ብቻዬን ለብቻው ባገኘው ይሄ ሰውዬ እንዴት አድርጌ እንደማጥረገርግ ሰው መሰለ። ይሄ ሰው መስሏል። ለማንኛውም ጎበዝ ነገር ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? ፍቅር ጉዳይ። አፈቅርሽ? አፈቅርሽ? ሄሎ አለው ጋይስ፣ እኔ ነኝ እሷ ነች። ሄሎ ይሰማል? ይሰማኛል። እዛው ጀመርሽ እንዴ ጅንጀናው? እንዳ ጅንጀና አይደለም። ዝም አልሻ? ይሰማኛል። እኔ ምነግረው ፈልግ ምን ላይ ነሽ? ቆይ ምን ውስጥ ነሽ? እስቲ ነቃ በይ እና ድምፅሽን ጠረግ አድርጊው እና ነቃ ብለሽ አውሪኝ እስቲ። ምን በጣም ተዳክመሻል። እሺ ቀና በይ እስቲ። ተኝተሽ ነው? አልተኝም። እሺ ቀና በይና ንገሪ። ምንድን ነው ፍቅር ይዞሽ ነው? አግብቼ ነበረ ግን እዛ አገር ቤት አንድ ሰፈር ነው፣ አንድ ሀገር ነው። እነሱ ቤተሰብ የኔ ቤተሰብ አውቃለሁ። ግን እኔ አሁን አገር መግባት ፈልጋለሁ፣ መሬት ምናምን መገዛ ፈልጋለሁ። ግን ማንም አቆም እንደዛ ብሎ የሚያስብ እኔ በራሴ ብቻ በቃ አስበ ነበረ። ግን እንዴት ነው የአባቴ ጋር ይሆን? እነሱ አውቃለሁ፣ እነሱ በጣም ነው የሚያከብረው። እኔ ግን አላውቅም። ትንሽ ግልጽ አይደለም ሀሳቡ። አግብተሽ ነበር አይደል? ባላለሽ? እስቲ ቀስ ብለሽ ምን እንደተፈጠረ ንገሪኝ። ምንም አልፈጠረም። እኔ ፍላጎቴ ማንም ሀሳብ እነሱ የሚገባ አይቻሉ። እኔ በራሴ ግል ነው የሚያስበው፣ እነሱ በራሱ ነው የሚያስበው። ምንድን ነው የሚያስቡት? እንዲህ አርጌ ብሎ እነሱ ነው የሚያስበው። እኔ ግን እንደዛ እነሱ የሚያስበና እኔ ያስበ ሀሳቡ የሚገባ አይደለም። ብር ላክ ይሉሻል? እሺ፣ ስለዚህ አሁን እሱ ነው የቸገረሽ?
አሁን እነሱ ጋር ነው የሚሄደው፣ የኔ ቤተሰቤ ጋር ነው የሚሄደው። እሱ ደግሞ ባለቤቴ አሁን ዱባይ ሄዷል። እኔ አይነግርም ሊሄድ ሰዓት እኮ። ስለዚህ ይኸውልሽ ለዚህ መድኃኒቱ ምንድን ነው? እምቢ ማለት ነው። ገብቶሻል? እንዲህ አርጊ፣ እንደዚህ አርጊ፣ ይህን ፍጠሪ፣ እንደዚህ ግዢ፣ እንደዚህ አርጊ፣ ለዚህ ላኪ ሲሉሽ እምቢ ማለት ነው። እምቢ ማለት ያስከብራል። እምቢ ማለት ነውር አይደለም። እምቢ ማለት ሰው ሞር እንደውም አንቺን እንዲያከብርሽ ነው የሚያደርገው። እሺ ባልሽ ቁጥር ደግሞ እየተናቅሽ ነው የምትመጪው። ይሄ ነው ልዩነቱ። እሺ ስላልሽ አያከብሩሽ፣ ሁል ጊዜ መጠቀሚያ ነው የሚያደርጉሽ። ስለዚህ ሰው ሀገር አንቺ ሰርተሽ የምታገኘውን ገንዘብ ዝም ብለሽ አትበትኝ። ለባልሽ እንኳን አትላኪ። ብሩን ያዥውና ሀገር ቤት ስትይ ወይ አንቺና እሱ ስትገናኙ በጋራ የምታረጉትን ነገር እዛ ላይ ማተኮር ነው እንጂ እዚህ ሰው ሀገር ሆነሽ ለምንም ነገር ገንዘብ የሚጠይቁሽን ሰዎች እንዳትልኪላቸው። ለጽድቅ አይደለም። እሺ ተሰደድሽው አይደል? ለጽድቅ አይደለም አይደል? ስለዚህ በደንብ ጠንከር ብለሽ ምን ማድረግ ነው? ወደፊት መሄድ ነው። እሺ እሺ እሺ፣ አመሰግናለሁ። እሺ አስቸጋሪ ነው። አሁን ብቻ ልጅ በጣም የዋ ልጅ ነች። እንግዲህ የገዛ ቤተሰቦቿ እንኳን ሊያዝኑላት አልቻሉ። ማንም የሚያዝንላችሁ ሰው የለም ብዬ ተናግሬያለሁ። ቆሌያችሁንም ቆዳችሁንም ነው የሚገፉላችሁ። ፍቅረኛ ምናምን ተውሱ፣ ቤተሰቦቻችሁ አያዝኑላችሁ። እሺ ኮይን ሰጣችኋለሁ፣ ሜምበር ትሆናል። ሲጄ ልመርቅ በዚህ ጾም ረመዳን ማለት ነው። በእውነት ጸሎት ጠብ አትልም። አሌክስ አሚን በል እስቲ። ፈጣሪ ዘመኔን ይባርክል የኔ አባት። በእውነት ነው የምልህ፣ እኔ በአንተ ነው ሁላችን ህይወት ይኖረን። አሌክስ በእውነት ነው የምልህ፣ ፈጣሪ ዘመኔን ይባርክል። ፈጣሪ ጥሩ ትዳር ይስጥ። መቼም ወንድ ልጅ ኑሮ ይፈራል ይባላል። አትፍራ፣ ትዳር አርግ። ትዳር ግዴታ ነው እና ፈጣሪ መርቆ በቃ ለአንተ የሆነችው ምርጥ ሴት ይስጥ። ጥሩ ትዳር ማለት ነው። ጥሩ ህይወት ነው አሌክሴ። ጥሩ ትዳር ካለ እንደኛ የኛ የደረሰ አንተን አይድረስ። ጥሩ ልጆች፣ ጥሩ ሴት ልጆች ይስጥ። በእውነት እኛን እንደዚህ ብሎ አንተ ጥሩ ትዳር ይዘህ ጥሩ ህይወት ኑረ ፈጣሪ ያሳየን። በእውነት ነው የምልህ፣ በጣም ነው የምንወድ፣ በጣም ነው የምናከብር። ረዥም እድሜ ይስጥ፣ እድሜና ጤና ይስጥ። ዋና ጤና ነው። ረዥም እድሜ ይስጥ፣ እድሜና ጤና ከኛ እድሜ ቀንሶ ለአንተ ይስጥ። በእውነት ነው የምልህ፣ እኔ ከአንተ ጋር ማሳልፋት ደቂቃ በጣም በቃ አለ አይደለ፣ እኔ በዚህ ህይወቴ ውስጥ ማለት ነው አሌክስ፣ ከአንተ ጋር ማሳልፋቸው ሰዓት በጣም ደስተኛ ነኝ። በእውነት ነው የምልህ፣ በጣም ብዙ ነገሮችን ቀይሬያለሁ። ብዙ ህይወት በቃ ህይወት የኖረኝ በአንተ ነው። ፈጣሪ እድሜና ጤና ይስጥ እልሃለሁ። በጣም ነው የማመሰግነው፣ በጣም ነው የማከብረው የኔ አባት። በጣም አመሰግናለሁ። እሺ እግዚአብሔር ያክብርሽ። ፈገግ በል ሁሌም። እሺ አሚን አሚን። አሁን እኮ እንዲህ አይነት ነገር ሲመጣ አስቸጋሪው ነገር ምን መሰላችሁ? አሁን ማዝ ነው በቃ አሉ። አሁን ኤሌክትሪክ የሚጨብጡ ሰዎች አሉ እዚህ ውስጥ። አሁን የማይወዱኝ ሰዎች አሁን ገብቷቸዋል። አረፋ እየደፈቁ ሊሆን ይችላል። እኔ በደንብ እንትን አድርጉ፣ ትንሽ ባይበዛም ጥሩ ነው። ጓዳ ነው። እኔ ጠላቶች የምወድ ሰው ነኝ። አዝናለሁ። በጣም ነው ያሳዝኑ። ስሜቱ ይገባኛል። አይ ነው። ጤና ይስጥልኝ።